በኢቢኤስ ተወዳጅነት ያገኘችው የኢቢኤስ ጋዜጠኛ የሆነችው ጥበብ ሽምግልና ተላከላት። ኑሮዋና እድገቷ በአሜሪካ አድርጋ ወደ ኢትዮጵያ በመምጣት ተወዳጅ ጋዜጠኛ መሆንም ችላለች። ቆንጆ እንኳን እግዚአብሔር ረዳሽ። መልካም ጋብቻ ይሁንልሽ። አርቲስትና ጋዜጠኛ ጥበብ ሰለሞን ውልደቷን ያደረገችው በሀገረ ኢትዮጵያ ሲሆን ገና በ2 ዓመቷ በልጅነት እድሜዋ አሜሪካ ሀገር የሄደች ሲሆን ለ21 ዓመታት ኦክሊን ካሊፎርኒያ ስትኖር ቆይታለች። 21 ዓመታት አሜሪካ ብትቆይም ነገር ግን ወደ ኢትዮጵያ ትመላለስ ነበረ። ነገር ግን በ2 ዓመቷ ወደ ውጪ ከሀገር እንደመውጣቷ አሁን ላይ አቀላጥፋ የምትናገረው አማርኛ ሳይደነቅ አያልፍም። በኮሙኒኬሽን የትምህርት ባክግራውንድ ኦንላይን ክላስ ካሊፎርኒያ ኮሌጅ ጀምራ የነበረ ሲሆን አሁን ላይ ግን ባልተወሰኑ ምክንያቶች ትምህርቷን አቋርጣለች። ነገር ግን የወደፊት ህልሟ በኮሙኒኬሽን የትምህርት ባክግራውንዷን መጨረስ ነው። አሁን ላይ በሀገረ ኢትዮጵያ ከቆየች 3 ዓመታት ያህል ያስቆጠረች ሲሆን ከዚህ በኋላ በጣም በብዙና በአዳዲስ ስራዎች መምጣት እንደምትፈልግ ትነግረናለች። ኢትዮጵያ ውስጥ ምን ተቸገርሽ ሲሏትም ትክክለኛ የሆነ የምግብ ጣዕም ኢትዮጵያ ላይ ማግኘት አልቻልኩም ነበር፣ አሁን ላይ ግን እየተለማመድኩት ነው ትለናለች። በጣም ብዙ ህልሞችና ስኬቶችን እንዳሏት አጋርታናለች። እንግዲህ መልካሙን ሁሉ ለአርቲስትና ጋዜጠኛ ጥበብ ሰለሞን ተመኝ። ሰው በጣም ወዳለው ተግባቢና ተጫዋች ነኝ። አሜሪካ ባድግም የሆነ የኢትዮጵያ ቤት ውስጥ ስለሆነ ያደግኩት እናንተ ኢትዮጵያኖች እንዳደጋችሁት እኔም እንደ ኢትዮጵያዊ አስተዳደግ እንጀራ እያበላሁኝ ነው ያደግኩት በማለት ተደምጣለች። ኢትዮጵያ እንድቆይ ያደረገኝም ማህበራዊ ኑሮ ነው ትለናለች። አርቲስት ጥበብ ስለራሷ ይህንን ብትለንም ያልተሰሙ ሌሎች ዜናዎችንም ይዘንላችሁ እንቀርባለን። ከቁብ የማይቆጥረው ቢሆንም ሰራተኞቹ ግን ወጣ ገባ ማለቱን ተያይዘውታል። በጭብጨባ ታጅበው ይገባሉ፣ ግልጽ ባልሆነ ምክንያት ይወጣሉ። ጣቢያውም ታዲያ ይሄ ግድ የሰጠው አይመስልም። የሚወጡትን ምንም ሳይመስለው እያስወጣ ሌሎቹን የሚገቡትን ይቀበላል። ለመሆኑ ሳይወጡ ጣቢያው ላይ የቀሩት ጋዜጠኞች ተሰብስበው ዱባይ ያሉበት ምክንያት ምንድነው? ባለፈው ሳምንት ከጣቢያው መልቀቋን ከነ ምክንያቷ የተናገረችው ጋዜጠኛ ምህረት ዮሴፍ ከአለቃ ጋር መሞዳሞድ ስትል የጠራቸው የጣቢያው ሁኔታስ ምንድነው? ይሄ ትልቅ ጣቢያ የተጠናወተው የማስገባትና የማስወጣት አባዜ ለሚወጡት ሳይጨነቅ የሚፈልገው እንደ ልቡ እንዲገቡ የሚያደርግለትን የረብጣ ገንዘብ ደሞዝም ሁሉንም እንቃኛለን። ብቻ እናንተ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ያደረጋችሁ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከበርቴው ቻናል ኢቢኤስ ዱባይ ከትሟል። አመራር ቦታ ላይ የሚገኙና ዋና ዋና ሆስተሶች ተመርጠው ለመዝናናት ዱባይ ከገቡ ጥቂት ቀናቶች አልፈዋል። ብር እንደ ልቡ የሆነው ኢቢኤስ እንደገና ጨዋታ እንደፈለገ ከዚያ የሚያሽከረክራቸው ተቀጣሪዎቹ አሽከርክሮ ዱባይ ወስዷቸዋል። መቼም ሰው ሆኖ ተፈጥሮ ደስታን የሚጠና የለምና ጋዜጠኞቹ ይህንን አጋጣሚ ተጠቅመው እየተንፈላሰሱ ነው። ወዲህ ደግሞ ተረኛዋ የኢቢኤስ ኮብ ላይ ምህረት ዮሴፍ ሆናለች። በነሊያ በነናፍቆትና በነ መቅደስ ደበሳ የተቀጣጠለው የመኮብለል አብዮት በአዲሷ ጋዜጠኛም ላይ ቀጥሏል። ነገር ግን የአሁኗ ወጣቷ ጫን ያለ ነው። አንዳንዶች ዝም ብለው ወይም ደግሞ እንደ ሌሎቹ እንቧን ዘርታ አልወጣችም።
ይልቁንም በተቃራኒው ዝምታዋን ሰብራ የልቧን ሁሉ ተናግራለች። ቤት ውስጥ ምቾት እንደተነሳችና ሰላም ማጣቷን ግልጽ አድርጋ ተናግራለች። በኢቢኤስ የነበረኝ ቆይታ ከስራዬ ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል ስትል ቃል በቃል ስለ ጣቢያው ሁኔታ ምንም ሳታለባብስ ድፍረት በተሞላበት ሁኔታ ተናግራለች። ከፋና ቲቪ በተለይ ደግሞ የፋና ላምሮት ድምጻዊ ውድድር ላይ መሪነቷን ትታ ወደ ኢቢኤስ ያመራችው ምህረት የስራ ዝውውር ካደረገች ከ7 ወራት በኋላ ስራዋን በገዛ ፈቃዷ ለቃለች። ለበርካታ አመታት በተወዳጅነት የሰራችበትን ፋና ቲቪ ትታ በብዙ ጥረት የተቀላቀለችውን ኢቢኤስን እንደጠበቀችው ሳይሆን ቀርቷል። በመወደዷ ላይ መውደድ፣ በዝና ላይ ዝና ይጨምርልኛል ብላ ብትጠብቅም ያሰበችው የጠበቀችው ሳይሆን ቀርቷል። እንኳን ዝናዋን ልትጨምር ይባሱኑ የጣቢያው ቆይታዋ በአጭር ተቀጭቷል። ታዲያ በድንገት ከጣቢያው ስለመልቀቋ ጉዳይ ከኢትዮፒካ ሊንክ የተጠየቀችው ምህረት በጣቢያው ያለው ሁኔታ አልተመቸኝም። ቀደም ባለው ስራዬ የስራ ነጻነት አለው፣ ለተመልካች እንጂ ላለቀዬ ብዬ አልሰራም። በተጨማሪም ስራዬን አከብራለሁ፣ እወደዋለሁ። በኢቢኤስ የነበረኝ ቆይታ ከስራዬ ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል። ይህ ደግሞ ከኔ ባህሪ ጋር አይሄድም። ስለዚህ ስራዬን ለመልቀቅ ተገድጃለሁ ስትል ትናገራለች። በዚህም የምህረት ንግግር ላይ እንደተረዳ ነው ከሷ መልቀቅ ባሻገር የሆነ ምክንያት አለ። እሷ ከብዷት የወጣችው መሞዳሞድ የሰነባበቱት የዕለት ተዕለት ህይወታቸው ነው። ይህንን ያልነው እኛ አይደለንም። የምህረት ንግግር ጥሬ ትርጉም ነው። ምናልባት እሷ እንደ ግል የተሰማትን ሀሳቧን ገልጻ ሊሆንም ይችላል። ነገር ግን ጣቢያውን ቢሆን በየጊዜው ጋዜጠኞች አልበረክትለት ብለው ማስወጣትና ማስገባቱን ፋሽን ካደረገው ከራርሟል። ኢቢኤስ ቲቪ በሀገራችን ከፍተኛ ተመልካች ያለውና በሀገራችን ካሉ የቲቪ ቻናሎች ከፊት የሚጠቀስና በመዝናኛው ረገድ በቅዳሜን ከሰዓትና በእሁድን በኢቢኤስ የመዝናኛ ፕሮግራሞቹ የብዙዎቹን ቀልብ ይዟል። ነገር ግን ይህ ጣቢያ ከቅርብ ጊዜ ወዲህ የጋዜጠኞች መውጣት መግባት ተከትሎ ከቻናሉ ከለቀቁ ባለሙያዎች ስለ አመራሮቹ አፈትልከው የሚወጡ ወሬዎችም በርክተዋል። ይህ ደግሞ ከውጭ ላለ ሰው የማይገመት ራቅ ያለ አሰራር እንዳለውም ይጠቁመናል። ብር እንደ ልቡ የሆነው ጣቢያው ኮስተር ያሉና ብዙ ልምድ ያካበቱ አመራሮች አሉት። በጣቢያው ሕግ አልሄድ ያለና አሊያም በማኔጅመንቱ ያልሞላ ጋዜጠኛም ሆነ ባለሙያ ከቤቱ እንዲሸኝ ይደረጋል እንጂ እሱ የሚፈልገው የስራ ሁኔታ ሆነ ሌላ ነገር እንዲፈጠር ደፋ ቀና ሲል የሚገኝ የለም። ታዲያ ጋዜጠኞቹ የሆዳቸውን በሆዳቸው ይዘው ምናልባትም ምህረት እንዳለችው በከባዶቹ አለቆቻቸው ጋር ተቻችለው የመቆየታቸውና እንደተመቻቸው በስራው ደስተኛ እንደሆኑ ሰው ሁሉ በሳቅ እየተሞሉ ፕሮግራሞች የመስራታቸው ነገር ምንድነው ካሉ ነገሩ እንዲህ ነው። ከየትኛውም በሀገራችን ካለ የቴሌቪዥን ጣቢያ ጋር በፍጹም የማይወዳደር ዳጎስ ያለ ክፍያው ነው። ከ500 ሺህ እስከ 600 ሺህ የሚከፈላቸው ጋዜጠኞቹ እንደ ቀልድ ይህንን የማይገመት ክፍያ ረግጠው ከቤት ይወጣሉ ብሎ ማሰብ ሞኝነት ነው። እንደው ስንት ቢከፈላቸው ነው ካሉ እስከ ቪዲዮ መጨረሻ አብራችሁን ይጓዙና ማን ስንት እንደሚከፈለው እናካፍላችኋለን። ጣቢያው በሚከፍለው ዳጎስ ያለ ገንዘብ ላይ ሰራተኞቹ እንደ ልቡ እያሾረ ያሰራቸዋል። በእርግጥ ከሚከፍለው ክፍያ አንጻር ምንም